አቶ ገብሩ አስራት ስለመጡ ለኢንተርቪው ፈቃደኛ ስለሆኑ በስቱዲያችን ስለተገኙ በጣም አመሰግናለሁ። እኔም ስለጋብዛችሁኝ በጣም ነው ማመሰግነው። ለረጅም ዓመታት ቲፒኤልኤፍ ፓርቲ ውስጥ ንግግር የታፈነ ነበር እና አሁን ያለውን የህወሓት ወቅታዊ ሁኔታ ስንረዳው ምናልባት ያ ፖለቲካል ስርዓቱ ይሁን ዛሬ ላለበት ደረጃ ያደረሰው በአመራሩ መካከል የሐሳብ በነጻነት የመግለጽ ሁኔታ ነበር። ከዛ ሲወርድ ወደ ታች ሲወርድ ግን ታጋዩ ሙሉ ነጻነት አልነበረውም። ማለት አጠቃላይ ማየት ያለብን የድርጅቱ መዋቅራዊ ሁኔታ ማየት ያለብን ይመስለኛል። እናም ከዛም በላይ ድርጅቱ የሚመራበት አይዲዮሎጂ ርዕዮተ ዓለምም ማየት ጠቃሚ ይመስለኛል። እንግዲህ ህወሓት ሲጀምር ማርክሲስት ድርጅት ነው ብሎ የጀመረው ማርክስ ሌኒስ ድርጅት ብሎ ነው የጀመረው እና በዛ መሰረት እንግዲህ ምንድነው የሚሆነው ፓርቲው መሪ ድርጅት ነው የሚባለው። መሪ ድርጅት ስትይ ደግሞ ሐሳብ ከላይ ወደ ታች ይንቆረቆራል እንጂ ከታች ወደ ላይ አይሄድም። ያዳምጥሽ ይችላል፣ ግን ውሳኔዎች፣ አስተያየቶች፣ ፖሊሲዎች ከላይ ወደ ታች የሚሄዱበት ሁኔታ እንጂ ከታች ወደ ላይ የሚሄዱበት የለም። ስለዚህ በዚህ ሴንስ የሌላው የተራው አባል ሐሳብ ታፍኗል ማለት ይቻላል። ምክንያቱም ርዕዮተ ዓለም ነው መሰረታው ነገር። ስለዚህ አይፈቅድም። ይሄ ዲሞክራሲያዊ ጥርናፍ የሚባለው ነው ደግሞ ይሄ የተማከለ በጣም የተማከለ እና ላይኛው እንደ ልቡ የመሰለውን ፖሊሲ መመሪያ ወደ ታች የሚያወርዱበት፣ ታችኛው ግን ያን ያህል ፖሊሲውን ለመለወጥ መመሪያውን ለመለወጥ የማይችልበት ሁኔታ ነበር። እንግዲህ ጉባኤዎች ይካሄዱም ነበር። ጉባኤዎች አባሉ ሐሳብ መግለጽ የሚችለው በዚህ በጉባኤዎች ጊዜ ነው። ያም ቢሆን ሰነዶቹ ሐሳቦቹ ተደራጅተው የሚመጡት ከላይ ከአመራሩ እንጂ አባሉ የሚያመነጨውና አዲስ ሐሳብ የሚለውጥበት ሁኔታ አልነበረም። የተለወጠበት ሁኔታ አዲስ በጉባኤው አባላት አማካኝነት የተለወጠ ሐሳብም አልነበረም በታሪኩ። ስለዚህ ይሄን የድርጅቱ ውስጥ ታሪክ ማለት ነው። በሂደት ድርጅቱ የባሰበት አሁን እኔ እንደ ድርጅትም አልወስደውም፣ እንደ ፖለቲካል ድርጅትም አልወስደውም። አሁን ባለበት ሁኔታ ምንድነው እንደሚታወቀው አሁን ትግራይ ውስጥ የጦር አበጋዞች አሉ፣ ዎርሎርድስ አሉ። ድርጅቱን እነዚህ ናቸው የተቆጣጠሩት። ኦፍ ኮርስ የፖለቲካ ኃላፊዎችም አሉ ከነሱ ጋር አብረው የሚሰሩ። ስለዚህ እኔ የማየው ድርጅቱ በአሁኑ ጊዜ ያወጣቸው ህጎችም አያለው የድርጅቱ ናቸው። አሁን የወጣው አዲስ አዋጅ 366 2018 የሚል አዋጅ አለ። ይሄ ሙሉ በሙሉ አፋኝ እና አሁንም ወስደው ማለት ነው ድርጅቱ ወደ ቴሮሪስትነት ተቀይሯል። ድሮ ውል ነበረው የተወሰነ አምባገነን ቢሆንም የሚገዛበት ውል ነበረው፣ አሰራር ነበረው። ድርጅቱን ድሮ እኔ የምገልጸው አምባገነን ድርጅት ሆኗል በሚል ወደዛ ተሸጋግሯል። አምባገነን ነው የሚል ሐሳብ ነበረኝ። አሁን ግን ከአምባገነትም አልፎ ሽብርተኛ ድርጅት ሆኗል። ይሄ ነው እኔ እንግዲህ ይሄ ዝም ብዬ በአዋጆቹም ማየት ይፈልጋል። ሞት ነው የወሰነው በዚህ በአዲስ አዋጅ። ቀላሉም ማለት በሞትም ሊያስቀጣ የማይችል ነገር ሁሉ በሞት እንዲቀጣ በእስራት በእድሜ ልክ እስራት እንዲቀጣ ነው የወሰነው። ከዛም በላይ በየዕለቱ ትግራይ ውስጥ ያለው ሁኔታ ስናየው አሁን ጀስት ሴቶች፣ ወጣቶች፣ ሽማግሌዎች እየታሰሩ እየተሳደዱ ያለበት ሁኔታ ነው እና ሙሉ በሙሉ ትግራይ ውስጥ ያለው አሁን ፍርሃት ከዚህ ድርጅት ሽብርተኛ ባህሪ የተነሳ ይመስለኛል። ስለዚህ እኔ ከአምባገነንነት ወደ ሽብርተኝነት የተሻገረ ይመስለኛል። ስለዚህ አምባገነንነቱ ይቆያል። ምክንያቱም እንዳልኩሽ በንድፈ ሐሳብ ደረጃም በርዕዮተ ዓለም ደረጃም የላባደሩ አምባገነንነት እንጂ ሌላ የለም ብሎ የተቀበለ ድርጅት ስለነበር፣ ስለዚህ አምባገነን ነው በራሱ ፕሮግራም ውስጥ ማለት ነው። የላባደርና የአርሶ አደር አምባገነንነት ነው መሰረታሉ ያለው። ስለዚህ ለሌሎች ሐሳቦች ሌሎች ተለዋጭ አስተያየቶች፣ ፖሊሲዎች የሚፈቅድ አልነበረም። ከዛም በላይ ቅድም እንዳልኩሽ እኔ ነኝ መሪ ከኔ በላይ የሚያውቅ ነገር ማንም የለም ብሎ ስለሚያምን በዚህ አምባገነን ሆኖ ቆይቷል ማለት አለኝ። ግን አሁን እንዳልኩሽ ከአምባገነንነት ተሻግሮ
ወደ ሽብርተኛ ድርጅት ተሻግሯል። የእርሱ ከመስራች አባላቶች ከትግሉ ጀምሮ የነበሩ አመራር ነውና ያኔ የነበረው የህወሓት አደረጃጀት ርዕዮተ ዓለም እና አወቃቀርና አሁን ላይ ህወሓት የደረሰበትን ደረጃ እንደው በሁለት መስመር ቢያስተያዩት እንዴት ይገልጹታል? አሁን ያለውንና ያኔ እርሱ የመሰረቱትን ህወሓት። እንግዲህ ህወሓት ሲመሰረት ሁለት ነገሮች ነበሩት። አንዱ ያው የትግራይ ጥቅምና አስከብራለሁ የሚል አንድ ዓላማው ነበር። ጥቅም ማስከብረው በማርክስ ሌኒን ርዕዮተ ዓለም መሰረት አድርጌ ነው የሚል ነበር እና እንደዚህ ብሎ ቆየ እስከ 1983 ዓመተ ምህረት ሊባል ይችላል። መመሪያው ይሄ ነበር። አካሄዱ ማደረጃጀቱም ርዕዮተ ዓለሙም ይሄ ነበር። በ83 ዓመተ ምህረት የተወሰነ ለውጥ አድርጓል። ዓለም አቀፍ ሁኔታ ስለተቀየረ ማለት ያኔ የምዕራቡ ዓለም በምስራቁ ዓለም ማለት በሶሻሊስት ነን በሚል ሀገሮች የበላይነት ተጎናጽፎ ስለነበረ ሶቪየት ህብረት ወድቃለች ያኔ። ሌሎችም የምስራቅ አውሮፓ አገሮችም እንዲሁ ኮላፕስ አድርገዋል፣ በዛን ጊዜ ወድቀዋል። ስለዚህ ይሄ በሆነበት ሁኔታ የተወሰነ ለውጥ አድርጓል ማለት ወደ ዲሞክራሲ ተሻግራለሁ ብሎ የብዙሃን ፓርቲ መቀበላለሁ ማልታይ ፓርቲ ማለት ነው እቀበላለሁ ብሎ ተቀብሏል። ያኔ የተወሰኑ ማስተካከያዎች አድርጓል ዲሞክራሲ ለመምሰል። ግን ደግሞ ዋናውን መሰረት አልለቀቀም። ምክንያቱም እንዲያውም እስካሁን ድረስም የለቀቀ አይመስለኝም። አብዮታዊ ዲሞክራሲ የሚለው ነገር ነው መመሪያ ይብሏል። አብዮታዊ ዲሞክራሲ ያን እንደሚታወቀው ወደ ሶሻሊስት ስርዓት መሸጋገሪያ ሂደት ፕሮሰስ ነው የነበረው። አሁን ግን ስርዓቱ ራሱም ይሄ አብዮታዊ ዲሞክራሲ ስርዓት ነው ይላል። በዚህ መንገድ እንዳልኩሽ አብዮታዊ ዲሞክራሲ ያኔ እንደምናውቀው የገበሬውና የላባደሩ አምባገነንነት ነው የሚለው። አሁን ደግሞ የማን እንደሆነ አይታወቅም። ግን በዚህ ርዕዮተ ዓለም ነው የሚሄደው ወደ ማን ነው ወደ ካፒታሊዝም ለመሸጋገር አብዮታዊ ዲሞክራሲን መሰረት አድርጌ እሄዳለሁ አለ። ይሄ ከቦታው የወጣ ነው። ከመጀመሪያ ፍልስፋዎች ከነ ሌኒን ከሌሎችም የወጣ አስተሳሰብ ነው። ወጥቷል። ወደ ሶሻሊዝም መሸጋገሪያ ነው እንጂ አብዮታዊ ዲሞክራሲ ወደ ካፒታሊዝም መሸጋገሪያም አይደለም። ስለዚህ የዚህ አይነት ችግር ነበረው። ስለዚህ የተምታታ የተደባለቀ አይዲዮሎጂ ተከትሏል ከ83 በኋላ ማለት ነው። በትግሉ ወቅት እንግዲህ በአገሪቱ ውስጥ ሁሉም ይሄ የግራው ፖለቲካ አይሎ የነበረበት ሁኔታ ነው። ደርግም ብሔራዊ አብዮታዊ ዲሞክራሲ ነው መመሪያው የነበረ። ሌሎችም ኢህአፓም ሌሎችም እነዚህ የግራ ፓርቲዎች በሙሉ ለኢትዮጵያ የሚያዋጣው ይህ የግራው ፖለቲካ ማርክስ ሌኒን የሚለው አይዲዮሎጂ ነው የሚያዋጣው ብለዋል። እንግዲህ ይሄ ደግሞ በእነዚህ ባልበለጸጉ አገሮች ሲተገበር ቶሎ ወደ ሶሻሊዝም ስለማትገባ አብዮት አካሄደ ወደ ሶሻሊዝም መሄድ ስለማይቻል አብዮታዊ ዲሞክራሲ የሚባል በመንገድ የመሸጋገሪያ መንገድ ያስፈልጋል ተብሎ ይሄ ተቀብሏል። ይሄ ሶቪየቶችም ያደረጉት ነው። በ1917 ለ6 ወር የቆየ እንደ አውሮፓውያን አቆጣጠር ነው እየተናገርኩ ያለሁት እና አብዮታዊ ዲሞክራሲ የሚባል እነ ሌኒን ማስቀምጠዋል። ከዛ ቀጥቶ ነው ያመጣው። እንግዲህ ከዛ ቀጥቶ ለኢትዮጵያ ሁኔታ ማስገባት ጀመረ እና ዋና አንኳር ጉዳዮች እዛ ያሉት እንዳልኩት ርዕዮተ ዓለሙ ማርክሲዝም ነው፣ በማርክስ ነው እና ምንድነው ማለት ነው ኤቨንቹዋሊ መጨረሻ ላይ የላባደር መንግስት ወይ ሶሻሊዝም ለመተግበር ነው ጉዞው። እስከዛ ድረስ ግን ላባደሩ እየመራው የሚካሄድ የገበሬውን ከገበሬውን ጋር ትስስር ፈጥሮ ቃል ኪዳን ፈጥሮ የሚካሄድ ነው። ይሄ አብዮታዊ ዲሞክራሲ ለየት ያለ ለነዚህ ላልበለጸጉ ሀገሮች መሸጋገሪያ ወደ ሶሻሊዝም ይሆናል ተብሎ የተቀረጸ አይዲዮሎጂ ነው። ግን እዚህ ከኛ ሁኔታ ጋር ስናያይዘው ይሄ ምንም የሚሄድበት ሁኔታ አልነበረም። ምክንያቱም በአንድ በኩል እዚህ ግባ የሚባል ላባደርም አልነበረም። የገበሬ ሀገር ነው የነበርነው። ደግሞ በጣም የፊውዳል ሀገር ነው የነበረው፣ የፊውዳል ሀገር። ስለዚህ መሆን የነበረበት ያኔ ነው አሁን ማነሳው ዲሞክራሲን አብዮታዊ ዲሞክራሲ ሳይሆን አይነተኛው ዲሞክራሲ ሊበራል ዲሞክራሲ ነው። አይነተኛው ዲሞክራሲ ከዚያ ውጭ ሌላ የለም። እንግዲህ በሊበራል ማዕቀፍ የሚለዋወጡ ነገሮች ይኖራሉ። ሶሻል ዲሞክራሲ ሌላ ማለት ይቻላል። ግን ዋና መሰረቱ ሊበራል ዲሞክራሲ ነው እና ከዚህ ፊውዳል ከሆነ ስርዓት ወደ ካፒታሊስት ስርዓት መሸጋገርም የነበረብን ያን አንችልም። ብንፈልግም ማህበራዊ ኢኮኖሚያዊ ሁኔታ ወደ ሶሻሊዝም ያሻግረን አይደለም። በዛ ቲዮሪና ርዕዮተ ዓለም እንኳን ብንሄድ ማለት ነው። ምክንያቱም የገበሬ ሀገር ነው እና
ይሄ ለማን ነው የጠቀመው? ይሄ እንግዲህ በአቤታዊ ዲሞክራሲ ኋላም ላይ የተቀመጠው ቡርዣውም የለም ይላል። ካፒታሊዝም ቡርዣውም ይሄ ከበርቴውም ስላልተፈጠረ ማሸጋገር ያለብን እኛ ነን ነው የሚሉት። እኛ እናውቅለታለን ብለው እኛ ነን እናሸጋግራለን ያሉት። ግን ማሸጋገር አይችሉም። የሚችል የለም ባለቤቱ ካልሆነ በስተቀር ሌላ አሸጋጋሪ የሚባል አይኖርም። እንዲያውም ያስቀመጡት ወደ ካፒታሊስት ስርዓት መግባት የምንችለው አሁን መልሽ ሊበራል ስርዓት መተከል የሚችለው ከ30-40 ዓመት በኋላ ነው እና ያን ያህል እኛ እንገዛለን የሚለው ነገር ነው የተቀመጠው። ይሄ በጣም አደገኛ አካሄድ ነው። ውጤቱም እንዳልኩሽ አምባገነን ስርዓት የተወሰነ ቡድን እንዲገዛ የሚያደርግ ካልሆነ በስተቀር አቤታዊ ዲሞክራሲ ወደዛ አይወስድም። እንግዲህ ኋላ ቆይተው ደግሞ ምን ብለውታል? አቤታዊ ዲሞክራሲ እኮ ሌላ ማለት አይደለም፣ ልማታዊ መንግስት ማለት ነው። ልማታዊ መንግስት ነው የሚለመጡ። ይሄም የተለየ ነው ከአቤታዊ ዲሞክራሲ ጭራሽ ይለያል። ይሄ ልማታዊ መንግስት የሚባል እነ ኮሪያ የሄዱበት እነ ጃፓን የሄዱበት መንገድ ነው። እነሱ እንግዲህ የመንግስት ሚና አጉልተው ካፒታሊዝም ለመገንባት ሄደዋል። በዚህም አልሄድንም። ስለዚህ ምንድነው የተፈጠረው? እኛ መሪዎች ነን፣ መሪ ድርጅት ነን። ስለዚህ የፈለግነውን ነገር እናደርጋለን የሚለው ተወሰደ። ከዛ ጥርናፍ የሚባለው ደግሞ ይሄ ማማከል የሚባለው ተወሰደ። ስርዓቱ እንዲቀጥል ገዢዎቹ ቡድኑ በስልጣን የሚቆይበት ሁኔታ የመፍጠር ሁኔታ ካልሆነ በስተቀር ያ የሌኒኑም አልሆነም የሌላውም የልማታዊ መንግስትም ሳይሆን ቀርቶ አጉል ቀርቶ ለዚህ ሁሉ ቀውስ የከተተን ይመስለኛል። ራሱንም ጠልፎ የጣለው ይሄ ነው። አሁንም እየተከተለ ያለው ነው። እኔ አልለወጠም እስካሁን ድረስ ህወሓት እንለውጣለን ሪፎርም እናደርጋለን ይላሉ። በርዕዮተ ዓለም ደረጃ ግን የለወጡት ነገር የለም። ስለዚህ እዚህ የመኮሩትን ይሄ አቤታዊ ዲሞክራሲ ትግራይ ውስጥ ይለማመዱበታል። እንደገና ጨለማ ውስጥ አሁን የምናየው ሁሉ ትግራይ ውስጥ ያለውን ጨለማ ለመፍጠር ካልሆነ በስተቀር የሚያወጡት ለውጥ የለም። ስለዚህ ህወሓትን ሂደት አጠቃላይ ከአይዲዮሎጂ አንጻር ከንድፈ ሀሳብ አንጻር ስናየው በቃ በዚህ በአፋኝነቱ፣ ጨቋኝነቱ፣ ጠርናፊነቱ እኔ ነኝ ማቅል ማለቱ የለወጠው ነገር የለም። እንዲያውም የዝርፊያ የቅሚያ መንግስት ነው የፈጠረው። ለተወሰኑ የሚጠቀሙበት የሚዘርፉት ሀብት የሚያከማችበት ሁኔታ ነው የፈጠረው እንጂ የፈጠረው አዲስ ነገር የለም። ይሄ በግልጽ እናየዋለን። ኢትዮጵያም አይተነዋል። ትግራይም ውስጥ አሁን በዚህ አይዲዮሎጂ ስር ስንት ነው ሴፍቲ ኔት የሚባል በምጽዋት የሚኖረው ህዝብ ትግራይ ውስጥ ከ1 ሚሊዮን በላይ ነበር በሴፍቲ ኔት በድርቅ የሚሰቃየው ከ35 ዓመት በኋላ ማለት ነው። አሁን ደግሞ ብሶበት ያን ሆኖ እንኳ አገር ውስጥ መቆየት የማይችልበትና የሚፈናቀልበት ሁኔታ ተፈጥሯል። ወጣቱ የሚሰደድበት በብዛት የሚሰደድበት ሁኔታ የፈጠረው ይሄ አስተሳሰብና ይሄ አይዲዮሎጂ ነው። ይሄ ህግም እኛ ነን መሪዎች፣ መንግስትንም መምራት ያለብን እኛ ነን። ቫንጋርድ የሚለው ነው እንግዲህ መሰረቱ መሪ ድርጅት የሚባለው ነው። መንግስትም የምንመራው እኛ ነን፣ የህዝብም የምንመራው እኛ ነን። ስለዚህ ፓርቲው ከሁሉም በላይ ልቆ ያለ ስለሆነ ሁሉን ነገር እኔን የማደርግ የሚል አባዜ የተጫወተው ፓርቲ ነው ያለው እና አይዲዮሎጂው በድሮውም አልሄደም፣ በአዲሱም ሊለውጠው አልቻለም። አጉል አካሄድ ያለ ድርጅት ነው። ህወሓት በቅርቡ ባወጣው መረጃ መሰረት ለህወሓት የፕሪቶሪያው አግሪመንት ወይም ስምምነት በግልጽ ሞቷል ብሎ ተናግሯል። ይህንን ሂደት ሲመለከቱ ይህንን እያደረገ ያለው ህወሓት የፌዴራሉ መንግስት ላይ ጫና ለመፍጠር ነው ወይስ አሁንም ድጋሚ ትግራይንና የትግራይን ህዝብ ወደ ጦርነት የመመለስ አማራጮችን የሚጠቀም ይመስሎታል በእርሶ እይታ? እኔ ግልጽ ነው፣ እነሱም አስቀምጠውታል። ምናልባት ህዝቡ ያልተሰራጨ ሰነድም አላቸው ያወጡት ለጦርነት የመዘጋጀት ሰነድም 18 ገጽ ያለው አስቀድመው አዘጋጅተዋል። ወደ ጦርነት መግባት አለብን ብለው ወስነዋል። እንግዲህ ምንድነው እኔ ሳየው ህወሓት እዚህ አዲስ አበባ ሲመራ ነበር፣ መሪ ድርጅት ነበር። እንደም ዋናው ከመሪዎቹ ከኢህአዴግ አባል ድርጅት የላቀውን ቦታ ይዞ ሲንቀሳቀስ ነበር። ባለፈው በ1910 ነው መሰለኝ የሆነ ሁኔታ ግን ህወሓት ሊቀጥል አልቻለም። ተጠለፈ። ህወሓት ሲጠለፍ ይሄ አሰራር በኢህአዴግ የነበረ አሰራር ነው። ይሄ በኔትወርክ በመጠላለፍ መሄድ የነበረ ነው። ስለዚህ ራሱ ባበጀው መሳሪያ እሱም ተጠለፈ። ሲጠለፍ ለመቆየት አልፈለገም። ሁሉ ጊዜ የበላይ ሆኖ ለመቆየት ነው የሚፈልገው። ቅድም ያነሳውልሽ እሱ ነው አዋቂ፣ እሱ ነው መሪ ድርጅት። ስለዚህ እሱም የማይመራው ሀገር እንደሚበላሽ፣ እንደሚበተን፣ እንደሚሞት ነው የሚያውቀው። ስለዚህ ይሄን ብሎ
ከዚህ ሄደ። እኔ ሲጀምር የጦርነቱ ከ2013 የተደረገው ጦርነት የስልጣን ሽኩቻ ነው የምለው። ሲጀምር ነገሩን በመቆስቆስም ተጠያቂ ነው። ስለዚህ ያለ አቅሙ በሌለበት አቅም የትግራይን ህዝብ ወደ ጦርነት በመማገድ እሱ ስልጣን ለመቆየት ነው የፈለገው። ይሄ ነው እስካሁን ድረስ ስለ ጦርነቱ ህወሓት አልገመገመም። ለነገሩ አልገመግምም ብሏል። ምክንያቱም ለምንድን ነው ያን ያህል ህዝብ ያለቀው? ለምንድን ነው ያን ያህል ሀብት የወደመው? ለምንድን ነው ይሄ ሁሉ ቁስለኛ ትግራይ ውስጥ ያለው የሚል ጥያቄ ስለሚነሳ ይሄን መመለስ ስለማይችል ይሄን አንገመግም ብሏል። ስለዚህ አሁንም ያን ጥፋት ለመድገም ነው እየተዘጋጀ ያለ። ይሄ በዚህ ላይ ጥርጥር የለኝም። ህወሓት ደግሞ ምን ልበልሽ በፈለገው መንገድ የሚሄድ ድርጅት ነው። አንድ ይሄ መንገዱ ይሄ ነው ብለሽ ማወቅም አይቻልም። ካሁን በፊት በኢትዮጵያ ፌደራል ስርዓት ስር እኖራለሁ ብሎ ራሱ ነው እንዲያውም ህገ መንግስቱም የቀረጸው። ሲቀረጽም ከዋናዎቹ ተዋናዮች አንዱ እሱ ነበር። ስለዚህ ይሄን ብሎ እንዲያውም በዛ በህገ መንግስት አንድ ኢኮኖሚያዊና ፖለቲካዊ ማህበረሰብ እንፈጥራለን ብሎ ሲንቀሳቀስ ነበር። እሱ ከስልጣን ከወጣ በኋላ ግን የመገንጠል ጥያቄ ነው ያነሳው። ወዲያው ትግራይ ሄዶ ምንድነው ዲፋክቶ ስቴት የሚል ነው የጻፈው። ዲፋክቶ ስቴት በህግ እውቅና ባይኖረውም የራሴ መንግስት መሰርታለሁ አለ። ኋላ በጦርነትም አልሆነለትም። ስላልሆነለት ወደ ፕሪቶሪያው ስምምነት ገባ። ከፕሪቶሪያው ስምምነት በኋላ እንግዲህ የራስን እድል በራስ መወሰን የሚለው አሻሚ ነገር የያዘ ይንቀሳቀስ ነበር። አሁን እንደገና አሁን ባለው ሰነድና አካሄድ ደግሞ ይሄ ዲፋክቶ ስቴት የራሴ መንግስት መሰርታለሁ የሚለው እንዲያውም አሁን የትግራይ ክልላዊ መንግስት እኮ አይልም፣ ትግራይ መንግስት ነው የሚለው ማለት ነው። እንደ አንድ ራሱን የቻለ ዲፋክቶ ስቴት ወስዶ ነው እየተንቀሳቀሰ ያለ። ስለዚህ ይሄን ሲያደርግ ብዙ ህጎችን እና ህገ መንግስቱን እሱ ያጸደቀውን ህገ መንግስት ጥሷል። እንደሚታወቀው ከሻዕቢያ ጋር እየተገናኘ ነው፣ ከውጭ ኃይላት ጋር እየተገናኘ ነው። ይሄም ያለ ህገ መንግስቱ እውቅና የራሴ ነኝ ብሏል። ፕሪቶሪያን አፍርሷል። ብዙ በወንጀል የሚያስጠይቁት ነገሮችን እያፈረሰ ነው የሚገኘው። ይሄ ሁሉ የሚያደርገው ወደ ጦርነቱ መግባት ይፈልጋል። አሁን እንግዲህ ሁለት ጊዜ እየተሳሳተ ነው። በ2018 13 እንዳልኩሽ ማዕከላዊ መንግስት ወድቋል የሚል ግምገማ ነበረው። ወድቋል። ስለዚህ በአንድ ወር ውስጥ መጥረግ ይቻላል ይሄን መንግስት በአንድ ወር ውስጥ ባይሆንም ይሄ በሚዲያ በአዋጅ የተናገሩት ነው። ካልሆነ ደግሞ 2 ወር ይፈጅብናል አዲስ አበባ ደርሰን ይሄን መንግስት የአብይን መንግስት ለመገልበጥ ይብል ነበራቸው። አሁን ደግሞ ከዛ ያጠረ እንዲያውም ያኔ ብቻችን ነበር። አሁን ግን ከጎናችን ፋኖ አለ፣ ሻዕቢያ አለ፣ አልቡርሃን አለ፣ ዋስበር ሁሉም ጎናችን ስላሉ የሚወስድብን አንዳንዶች የሚሉት በቀናት የሚቆጠር የሚል ነው። በቀናት ነው የሚቆጠረው አብይን ለማፍረስ ነው የሚሉት። እንግዲህ አንዳንዶቹ ያፌዙባቸዋል። እንኳን በወራት በሳምንት ከትግራይ ወደ አዲስ አበባ እንኳን በእግር ለመጓዝ ከአንድ ወር በላይ ይፈጃል፣ ወራት ይፈጃል። ስለዚህ ይሄን ያወቁ ህዝቡን የሚቀሰቅሱት ግን በቃ አሁን በቃ ያለቀለት ነገር ነው። ያለቀለት ነገር ስለሆነ እኛ ሄደን እንደገና እናፈርሳለን አሉ። ካፈረሱ በኋላ ግን ምንድነው ዓላማቸው ነው? ቅድም ያነሳሽው ጥያቄ በኢትዮጵያ አንድ ኮንስቲቱሽን ስር ለመኖር ነው የሚፈልጉት ወይ የራሳቸው መንግስት? አሁን ህወሓቶችና እነሱ ያደራጃቸው ካድሬዎች አሉ። በቃ በግልጽ ሀገረ ትግራይ እንመሰርታለን ብለው የሚንቀሳቀሱ አሉ። ስለዚህ ዓላማቸው ግባቸው አንድ የትግራይ ሀገር ለመመስረት ነው። በኃይልም ቢሆን በጉልበትም ቢሆን ይሄን ሲያፈርሱ እንግዲህ ያኔ ማዕከል አይኖርም። የፈለገው ይሄዳል። እያንዳንዱ ክልል እያንዳንዱ ብሔር የፈለገውን ያደርጋል። እኛም ባለ ምንም ችግር ነፃነታችን አውጀን እንመሰርታለን። ይሄ ነው አንደርላይንግ ውስጥ ያለው ጉዳይ ይሄ ነው። ስለዚህ ጦርነቱን እና ኢትዮጵያን ማፍረስ የሚፈልጉት ሌላ የላቀ ዓላማ ኑሯቸው አይደለም፣ ወይ ለኢትዮጵያ የተሻለ ነገር ለማምጣት አይደለም። ምክንያቱም ከአሁን በፊት ወድቀዋል እኮ ኦልሬዲ ተፈትነው ወድቀዋል። እነዚህ ተፈትነው የወደቁ ሰዎች እንደገና አዲስ ነገር ለኢትዮጵያ ህዝብ ሊያመጡለት አይችሉም። ለትግራይ ህዝብ አዲስ ነገር ሊያመጡለት አይችሉም። ወድቀዋል ኦልሬዲ። ስለዚህ የወደቀ እንደገና አዲስ ነገር አመጣልኝ ብለህ አትገምትም። እንዲያውም ቅድም ያነሳሽው ጋር ምንም አይነት ሪፎርም አላደረጉም። ምንም አይነት የአይዲዮሎጂ ለውጥም አላደረጉም። የፖለቲካ አቅጣጫ ለውጥም ሳያደርጉ ባረገው አሳስባቸው ኢትዮጵያንም እንቆጣጠራለን፣ ከሌሎች ጋር ሆነን እንቆጣጠራለን፣ ትግራይንም እንለውጣለን ያሉ ነውና ይሄ የማይሰራ የማይሆን ነው። ግን ሐሳባቸው እንዳልሽው ወደ ጦርነት ነው። ይሄ በይፋ በውስጣዊ መጽሔታቸው ሁሉ ጽሁፋቸው ሁሉ የገለጹት ነው። እንደው ተስፋ ያለው ይመስሎታል? የፕሪቶሪያው ስምምነት ሲፈራረሙ ጀምሮ ነው ያፈረሰው ህወሓት።
ህወሓት የተሰነጠቀውም ያኔ ነው። የፕሪቶሪያ ስምምነቱን ተግባር ላይ ነው ስራ ላይ ነው በሚለው ቡድንና አይደለም ይሄ አንቀበልም፣ ወደ ድሮ ተመልሰን ራሳችን መንግስት መኖር አለብን፣ የድሮ መመለስ አለብን፣ ራሳችን ስልጣን መያዝ አለብን፣ እነ ደብረጽዮን ማለት ናቸው፣ ራሳችን ስልጣን መያዝ አለብን የሚለው በዚህ ተከፋፍሏል። ስለዚህ ማጋራት አይፈልጉም። ስልጣን የራሳቸው ስልጣን ነው የሚፈልጉት። እንዲያውም ከዛ በላይ ነው የሚሄዱት። የኢትዮጵያ መንግስትም አፍርሰው የፈለጋቸውን ለማድረግ ስለሚሄዱ ይሄን የፕሪቶሪያ ስምምነት አይቀበሉትም። ዋናዎቹ አሁን ስልጣን ላይ ያሉት አንኳሩ የቲፒኤልኤፍ ሰዎች የፕሪቶሪያ ስምምነት አልተቀበሉትም ከጅምሩ። ስለዚህ ጥፋቱ ሲያመዛዝነው እኔ ይበልጣል። እንዲያውም በዚህ ብቻ አላበቃም። ብዙ ምልክቶች አሉ የፕሪቶሪያ ስምምነት እንዳልተቀበለ የሚያሳዩ። አሁን ራሱ በፕሪቶሪያ ስምምነት መሰረት ጀስት ከውጭ ሀገር ግንኙነት ማድረግ የሚቻለው በማዕከላዊ መንግስቱ ብቻ ነው እንጂ የክልል መንግስት ማድረግ አይችልም። ተፈርመዋል። ያኔ ከሻዕቢያ ጋር ይገናኛሉ፣ ከሱዳን የቆየም ያደርጋሉ፣ ከነ ግብጽም ጭምር ያደረጉ ነው ያሉ። ይሄ ስህተት ነው። ሰራዊት መልሶ መገንባት አይቻልም። ዲዲአር አለ ማለት የመልሶ ማቋቋም ስራና ዲሞቢላይዜሽን ነው የሚሰራው እንጂ ሌላ ስራ መስራት አይችልም። ግን ያጠናክረ ያንንም ቢሆን ዲሞቢላይዜሽን ሲባልም መሳሪያ ማላስረከም ሰራዊቱም ይሄ ደካሞችን ነው ያባረረው እንጂ ዋናው ኃይል እንዳለ ነው ያቆየው። ይሄም ለጦርነት እንደሚፈልግ ነው የሚያመለክተው እና አይነጻጸርም የሁለቱ። ይሄ ባለመፈጸም ጥፋተኛ ነው ማዕከላዊ መንግስት፣ ያኛው ደግሞ ከለመፈጸም አልፎ እስከ ማፍረስም የሄደና በግልጽም በአዋጅ አፍርሻለሁ ብሎ አውጇል። ነጌታቸው በረዳን ሲያባረር የክልሉ ፕሬዝዳንት ታደሰ ወረደም ራሳቸው መጡ ያስቀምጡ ሲያባረር ሁሉ ፕሪቶሪያን ያፈረሰ ነው ያለው። ስለዚህ ከውል ውጭ በግላጭ ያፈረሰ ነው ያለው። ስለዚህ ይሄን ብዬ ተስፋ አለው ይሄ ወደ ሰላም የመመለስ ጉዳይ የሚለው እኔ ተስፋ የሚሰጡኝ ሁለት አካባቢዎች አሉ። አንዱ የትግራይ ህዝብ እንቅስቃሴ ነው በጣም ተስፋ የማደርግበት። አሁን እንደሚታየው እኛ ጦርነት አንፈልግም የሚል ነው የህዝቡ ድምጽ ከህወሓት በስተቀር። ከህወሓትም እነዚህ አክራሪዎችና በእነሱ ጥላ ስር ያሉ ተጠቃሚዎች ካልሆነ በስተቀር ጦርነት አንፈልግም ብሏል። ሰላም ነው የምንፈልገው፣ እኛ አንሞትም፣ ሞት አንፈልግም፣ ኑሮ ነው የምንፈልገው፣ መኖር ነው የምንፈልገው የሚለው ተናግረዋል። ሰራዊቱም ተዋጊውም ጭምር ማለት ነው። ወጣቱ በግልጽ ነግራቸዋል፣ ህዝቡ በግልጽ ነግራቸዋል፣ እኛ ጦርነት አንፈልግም የሚለው። ስለዚህ አንድ ተስፋዬ ጦርነት እስካሁን ድረስም የቆይተ መሰለኝ እኔ በዚህ በህዝቡ ዘንድ ተቀባይነት ስለሌላቸው በሰራዊቱ ውስጥም ተቀባይነት ስለሌላቸው ነው እንደዚህ ያደረጉ የቆዩት እንጂ እነሱ ድሮ ጀምረውታል ጦርነትን። ስለዚህ ሁኔታው ግን አልተመቻቸላቸውም። ስለዚህ በአገር ውስጥ ተስፋ ስላጡ አሁን የሻዕቢያ አዳሪ ሆነዋል፣ የሻዕቢያ አገልጋይና አሽከር ሆነዋል፣ የሱዳን አገልጋይና አሽከር ሆነዋል፣ የግብጽ አሽከርና አገልጋይ ሆነዋል። በዚህ መንገድ ነው ጦርነቱ በእነሱ ድጋፍ ለማካሄድ ነው። ግን ህዝብ የራስ ህዝብ ያልደገፈው ጦርነት ምንም የሚደርስበት ሁኔታ ነው። ስለዚህ አንድ ተስፋዬ ወደ ሰላም የሚያስመጣው የህዝቡ ጫና ነው የሚል አስተያየት አለኝ። ሁለተኛው ደግሞ ዲፕሎማሲው ነው። የዲፕሎማሲው እንቅስቃሴም ማለት ጠንካራ መግለጫ ወጥተዋል አሜሪካኖች፣ ጠንካራ መግለጫ የአውሮፓ ህብረት አለ እና ይሄ ትርጉም አለው። በትግራይ ጦርነት አያስፈልግም፣ ተመለሱ ወደ ፕሪቶሪያ ስምምነት ይባል። ይሄን ጥሰው ቢሄዱም የሚደርስባቸው ቅጣት ያውቃሉ። ስለዚህ የኔ ተስፋ እንደዚህ ሁለቱ አሉ እስካሁን ድረስ የሚያዘጋጁ። ግን ቲፒኤልኤፍን ሳየው ስሪቱና አካሄዱ በጦርነት ለመኖር ነው የሚፈልገው፣ በጦርነት ለመነገድ ነው የሚፈልገው። ጦርነት ተመችቷቸዋል። ጦርነት የፕሪቶሪያ ስምምነት ከተፈረመ ስራ ላይ ከዋለ ይሄ የሚዘርፉትን ወርቅ ለመዝረፍ አይችሉም። ይሄ ያሰባሰቡትን ሀብት መጠቀም አይቻሉም። ይጠየቃሉ። ይሄ ያወደሙት ጉዳይ ይጠየቃሉ። ስለዚህ ብዙ ተጠያቂ የሚያደርጋቸው ነገር አለ። ስለዚህ በጦርነት ነው ተመታው። እነሱ አይሞቱም፣ የሚሞተው ድሃው ነው፣ የሚያልቀው ድሃ ነው። ስለዚህ ይሄን ለማማገድ ነው አሁንም ያሰው ያሉና ከነሱ ባህሪ ላይ ሳየው ሊሞክሩ ይችላሉ። እንግዲህ እዚህ ሊነሳው ጦርነት ሊካሄድ ይችላል። ግን ለድል ይበቃሉ ወይ የሚለው ነው ዋናው ነገር። ለድል ህዝብ ያልደገፈው ጦርነት፣ ዓለም አቀፍ ማህበረሰብ ያልደገፈው ጦርነት፣ የሎጂስቲክስ አቅም በከፍተኛ ደረጃ የሌለበት ጦርነት ደግሞ ይሳካል ብዬ ስለማይ ለመለኮስ ግን ይችላል። እየተዋጉ ነው ያሉት እኔ ሳየው አርሚ 70 አሁን ደግሞ ሁለተኛው አርሚ 13 ሱዳን ውስጥ እየተዋጉ ነው ያሉ። ሱዳኖች አይደለም ከማን ነው ከአርኤስኤፍ ጋር እየተዋጉ ያሉት። ዋናው ኃይል የህወሓት ነው እየተዋጋ ያለው። ቅድም ድሮም ቆይታል፣ አሁንም እየተዋጋል እንደ ቅጥረኛ ሆኖ ማለት ነው። እንደ ቅጥረኛ እየተዋጋ ያለ እሱ ነው። ስለዚህ ጦርነት የለም አይባልም። በዚህ ጫና የመፍጠር የመኮር ነው ያሉት። ቆቦ ላይ
ጸለምት ላይ ሌሎች አካባቢዎችም እንዲሁ ሞክረዋል። ካሁን በፊት ጦርነት ግጭቶችንም አካሂደዋል ማለት ነው። ጥባጫነትም አለ። ከዛ በላይ ግን ፕሮፓጋንዳው ሚዲያቸው ሁሉ ስታዩ ጠራውረድ ነው እያለ ያለ እንዋጋ፣ እናጥፋን፣ እንሞካከር ነው እያለ ያለው። ስለዚህ የሁሉ ስታዩ ፈርሷልም። ግን እንዳልሽው ወደ ሰላም መሄድም ይገደዱ ይሆናል። በተለይ ህዝቡ የሚያደርገው እንቅስቃሴ ጠንክሮ ከሄደ እዛ ያሉ ተቃዋሚዎች ተጠናክረው ከሄዱ ሌላው ዲተረንስ ደግሞ ይሄ የሰላም ኃይል የሚባለው እነዚህ ጠንክረው ከያዙ ምናልባት የፈለጉትን ያህል ለመሄድ የማይችልበት ሁኔታ ሊኖር ይችላል። ምናልባት ነው የህወሓት ለትግራይ ህዝብ ቁም ያለ የሚለው አሁን በግልጽ እኮ ግልጽ ነው። አሁን የሚያወላዳ አይደለም፣ በግልጽ ታይቷል። ህዝቡን የሚጨፈጭፍ፣ ህዝቡን የሚያስር፣ ህዝቡን የሚገድል፣ የራሱን ህዝብ የሚዘግብ ለህዝቡ ቁም ያለው ሊል አይችልም። ግልጽ ነው። አሁን ከዛ በባሰ የተፈናቀለ ነው ያለው ወጣቱ። እንዲያውም ሊያመርት የሚችለው ሊሰራ የሚችለው ሊመራመር የሚችለውን ሁሉ ያፈነቀው ያለው ህወሓት ነው። አሁን በሌላ ማመክኘት አይቻልም። ቀላል አይደለም ደግሞ እየወጣ ያለው ቁጥር ብዙ ፊገሮች አሉ፣ ቁጥሮች አሉ። ቀላል እንዳልሆነ እየወጣ ያለው አዲስ አበባ በትግራይ ወጣቶች ተጠቅልቋል። ከአዲስ አበባ አልፎ ድሬዳዋ፣ ጅጅጋ፣ ሌሎችም ከተሞች እንዲሁ ተጠቅልቋል። ይሄ በኢትዮጵያ ያሉ ከተሞች ወጣቱ እየሄደ እግር ወደ መራው እየሄደ ነው ያለው። ከዚህም ውጭ ወደ የመን፣ ሊቢያም እየሄደ ነው ያለው በብዛት ማለት ነው። ስለዚህ ይሄ ማፈናቀል አይደለም ወይ? እነዚህ እኮ ተፈናቅለዋል። ስለዚህ ከዚህ በላይ የሚያሳዝን ነገር የለ። ይሄ ደግሞ አሁን ፌዴራል መንግስቱን መጠየቅ አይችልም ለዚህ ጉዳይ ወይ ሌላ ራሱ ህወሓት ነው እንደዚህ ላይ ያደረሳቸው ማፈናቀልም ያደረሰው ማለት ነው። በተጨባጭ የትግራይ ህዝብ አሁን ስለ ልማት ማሰብ አይችልም። አሁን እንግዲህ የዘር ወቅት ነው የሚባለው። ገበሬዎች ማረስ አልቻሉም፣ ወጣቶች ማረስ አይችሉም። ወጣት ነው ማረስ የሚችለው። በየተራራው ተደብቀው አሉ፣ የሚሰደዱ አሉ። በየአካባቢያቸውም ተደብቀው ነው የሚሉ ማታ ነው ቤታቸው የሚመለሱት ብዙዎቹ። እና እንደዚህ ነው ያለው። ሌላው ነጋዴውም ቢሆን ባለሀብቱም ቢሆን የዋለለ ሁኔታ ነው ያለው። በጣም ምንድን ነው የሚመጣው ነገር? ጦርነት ነው የሚመጣው። እንደምን ብለን ኢንቨስትመንት እናደርጋለን? ምን ኢንቨስት እናደርጋለን ብሎ በጣም የተቸገረበት ሁኔታና ትግራይ ከጦርነቱ በባሰ ችግር ውስጥ ከተዋታል። አሁን ይሄ የጦርነት አውድማ የጦርነት ምንድን ነው ከበሮ መደለቅ ከጀመሩ ጀምሮ ህዝቡ ምንም ስለ ልማትም ስለ መልሶ ማቋቋም አያስብም። እንዲያውም ስለ ህልውና ነው። እንዴት ነው የምኖረው ነው የሚለው። ተማሪው ሊማር የሚችልበት ሁኔታ እየጠፋ ነው ያለው። ገበሬው አያርስም። ባለሀብቱ ሀብቱን አሰማርቶ ሊሰራበት የሚችል ሁኔታ አልነበረ። መጀመሪያ ተስፋ አድርጎ ነበር። ፕሪቶሪያ ስምምነት ተፈረመ ሲባል ወዲያው ባለሀብቱም ወደ ትግራይ አዲስ አበባ ያለው ሌላ ምን ተሰባስቦ ሀብቱን ማፍሰስም ጀምሮ ነበር። አሁን እንደገና እየቆመ ነው ይሄ ነገር ሁሉ። ስለዚህ ምንድን ነው የምለው ኢኮኖሚካሊ ያደቀቁት ነው ያለው። ሆን ብለው በሰው ማዘዋወር፣ በመሬት መሸጥ፣ በወርቅ አውጥቶ መሸጥ፣ በዚህ ሁሉ ተሰማርተዋል። ስለዚህ እነዛ አይጎድም። ይሄ ሁሉ ሲፈጠር የሚጎዳው ህዝቡ ነው። ህዝቡ ሰርቶ የሚኖረው ህዝብ፣ ባለሀብቱ፣ ገበሬው ነው እየተጎዳ ያለ እና በዚህ ሁኔታ ትግራይ በጣም ከፍተኛ አሳሳቢ ሁኔታ ውስጥ ነው ያለችው። አሁን አሳሳቢ ጀስት ከህግ አንጻር መንግስት የለም ትግራይ ውስጥ። ከህግ አንጻር ከስርዓት አንጻርም መንግስት የለም። በሽብር ትግራይን አንቀጥቅጦ ለመግዛት የሚችል ሽብርተኛ መንግስት ነው ያለው። ሽብርተኛ ቡድን ነው ያለው ማለት ነው። ቡድን መንግስትም አይደለም። በጦርነት የሚመለስ ነገር አይኖርም፣ የለም። እንግዲህ በአፍሪካም በላቲን አሜሪካም በተለያዩ ሀገሮች የጦር መሳሪያ አንግበዋል፣ አንስተዋል፣ ተዋግተዋል። በጦርነት ተሄዶ ምንም አይነት ለውጥ አይመጣም። እንግዲህ ጦርነት አስፈላጊ የሚሆንበት ሁኔታም ሊኖር ይችላል። አገር ከተወረረ፣ አገር ከተደፈረ፣ ሉዓላዊነት ከተደፈረ የግድ ትገደዳለህ ማለት ነው። የህልውናም ይሆናል ማለት ነው። የህልውና ሲሆን ጦርነት አስፈላጊ ሊሆን ይችላል። በቃ ለመኖር ነው ይሄም እንጂ ዲሞክራሲያዊ ስርዓት ለማምጣት ወይ የተሻለ ስርዓት ለማምጣትና ህዝቡን ለመጥቀም የሚለው ነገር ግን በሰላማዊና ህጋዊ መንገድ በሰላማዊ ትግል ነው የሚያወጣው። ረጅም ሊሆን ይችላል፣ ይገባኛል። በጦር ተጠናክረህ ቶሎ መለወጥ ትፈልግ ይቻል ይሆናል። የሰላማዊ መንገድ ጉዞው ረጅም ሊሆን ይችላል፣ ግን የሚያዋጣው እሱ ነው። ረጅም ቢሆንም እሱ ነው የሚሆነው። አካሄዱ ራሱ ለዲሞክራሲ የሚጋብዝ ነው ሰላማዊ አካሄድ። ይሄ የጦርነት መንገድ ግን የኃይል የጉልበት ስለሆነ ነገሮችን ማለት ቅራኔዎችን በብረት ወይ በጠመንጃ መፍታት ስለሆነ ዲሞክራሲ ያመጣል ብዬ አላምንም። ስለዚህ አይመጣም።
አልመጣም፣ አይተነዋልም። በሀገራችንም ተሞክሮ አላመጣም። ህወሓት ለቀጠናው ለአፍሪካ ቀንድ ትረት ወይም ደግሞ አስጊው አካል እየሆነ ነው ማለት እንችላለን። አዎ እንዲያውም በዚህ ወቅት መገለጽ ያለበት አንዱ ዋናው ጉዳይ ይሄ ይመስለኛል። ነገሩ ከስሩ ማየት ጠቃሚ ይመስለኛል። እንግዲህ የአፍሪካ ቀንድ የምናውቀው ነው። በጣም ሴንሲቲቭ አካባቢ ነው። ብዙ ታጣቂዎች፣ ብዙ አክተሮች፣ ብዙ ፍላጎቶች እና ህልሞች የያዙ መንግስታት የሚጫወቱበት አካባቢ ነው። እንግዲህ በዚህ አፍሪካ ቀንድ አሁን ጎልተው የሚታዩ ሁሉም የህልውና ነው የሚሉት ሲናገሩ የህልውና ጥያቄ አለን ይላሉ። ሁሉም ግብጽ የህልውና ጥያቄ አለኝ ትላለች፣ ኤርትራ የህልውና ጥያቄ አለኝ ትላለች፣ ሱዳን የህልውና ጥያቄ፣ ቲፒኤልኤፍ የህልውና ጥያቄ፣ ኢቭን ፋኖም ስሰማው የህልውና ጥያቄ ነው። ግን የአንዳንዶቹ የህልውና ጉዳይም አይደለም። ጀስት አካባቢውን ተቆጣጥረው ጥቅማቸውን ለማራመድ አገራዊ ጥቅማቸውን ለማራመድ የሚያደርጉት እንቅስቃሴ ነው። ከሀገር ለሀገር ይለያያል፣ ከነዚህ አክተሮች ይለያያል። ስለዚህ በዚህ ሁኔታ የነዚህ አክተሮች የነዚህ ተዋናያን ሚና ምንድነው እንበል? ግብጽ በሁለት ምክንያት የህልውና መሰረት የምትለው አባይና የቀይ ባህር አለ እና ማንም ኢትዮጵያ ያህል ሀገር አባይን እንዲቆጣጠር ወደ ቀይ ባህር እንዲወጣ አትፈልግም። ስለሆነ በቻለችው ሁሉ ማተራመስ ትፈልጋለች። በግልጽ የምናየው ነው። አሁን ግብጾች ድሮ በሩቅ ፕሮክሲዎችን በማደራጀት ይታወቁ ነበር። ሶማሌን ረድተዋል፣ ሌሎችም የኤርትራ ነጻነት ታጋዮችንም ረድተዋል። በዚህ አሁን በግልጽ በቅርብ ነው የመጡት። ግብጾች ወደ ሶማሊያ ለምን ገቡ? ደቡብ ሱዳን ነበራቸው ቤዝ፣ ለምን መጡ? ሱዳን ውስጥ እንደራሳቸው ጉዳይ አድርገው ይሳተፋሉ። በአውሮፕላንም በሌላም እየተሳተፉ ነው ያሉት። ይሄን ነገር ዋናው ይሄ መካከለኛው ኃይል ብለው የሚያምኑና ይሄን አካባቢ መቆጣጠር አለብን የሚሉ ግብጾች ስለሆኑ በዚህ ምክንያት አንዱ ተቀናቃኝ ሊሆን የሚችል ኢትዮጵያ ስለሆነ ይሄን ማፍረስ ይፈልጋሉ። የቆየ ፖሊሲ ቢሆንም አሁን በተጠናከረ መንገድ ነው እየሄዱበት ያሉ። የቆየ ፖሊሲ ነው። የኤርትራም ግልጽ ነበር። እኔ ይሄን ማያውቅ አይመስለኝም ማለት ደካማ ኢትዮጵያ ፈጥሮ እሱ የጎላ የሚሊተሪ ኃይል የኢኮኖሚ ኃይል ሆኖ ለመውጣት ነው ከጀምሮ ሲቋቋምም ሲመሰረትም እንደዚህ ነበር። ሻዕቢያ ማለት ነው። ሻዕቢያዎች ፍላጎት ነው። ስለዚህ ኢትዮጵያን የማፍረስ የማዳከም ፍላጎት አላቸው። ግን ሙሉ አቅም ስለሌላቸው አሁን ከነግብጽና ከሌሎች ጋር ሆነው ነው ይሄን ነገር ለመፈጸም እየፈለጉ ያሉ። ሱዳን የውስጣቸው ጉዳይ ነው። ሱዳን የስልጣን ሽኩቻ አላቸው። ይሄን ስልጣናቸውን ለማካሄድ ረዳት ይፈልጋሉ። ግብጽን ጋብዘዋል። የግብጽ ገንዘብ እንዳለ እናውቃለን። እንግዲህ እዚህ ውስጥ የህወሓት ሚና ምንድነው ስል የህወሓትና ፕሮባብሊ በከፊልም የሻዕቢያ ድሮ በታሪክ የሚታወቅ ነገር አለ። ምንድነው የሚታወቀው? ጣሊያኖች እዚያኛ አካባቢ ሲመጡ ድሮ የአካባቢውን ሰው ይቆጥሩ ነበር። በየሀገሩ የተለያየ ስም አላቸው። ከ1923 በፈረንጆች እስከ 32 ጊዜ በሊቢያ ላይ ይዋጉ ነበር። ሊቢያ ሲዋጉ ሰራዊት የሚመለምሉት ርካሽ ሰራዊት የሚመረምሩት ከኤርትራ ከሰሜን ኢትዮጵያ ነበር፣ ከራሳቸው ከሊቢያም ጭምር እና እነዚህን ያዋጉ ነበር። እነዚህ ቅጥረኞች ናቸው፣ መርሰነሪስ ናቸው። አስካሪስ ይሏቸዋል። አስካሪስ አረብኛ አስካሪስ ይሏቸዋል። አሽከሮች ናቸው። በዚህ መንገድ ለገንዘብ ብለው ከኢትዮጵያም ከኤርትራም ይሄዱ ነበር እና ህወሓትም እንደዚህ ነው ያደረገ ያለ በገንዘብ ነው። አይ ቲንክ ከአልቡርሃን ጋር ሆኖ ነው ሌላውን እየወጉ ያሉ። በሌላ ሀገር ሄደው ገንዘብ ያገኛሉ፣ ይከፈላቸዋል። ጀስ እንደነዛ በድሮ ጊዜ የነበሩ ናቸው። ሌላ ደግሞ በዓለማችን የምናያቸው የቅጥር ድርጅቶች አሉ። ቲፒኤልኤፍ አሁን ወደዚህ እየተሸጋገረ እንደሆነ ነው የማየው። አርሚ 7 እና 13ን ገንዘብ ለማግኘት ያስማራቸው ያለው እና እዛ ይሞታሉ፣ ወጣቶቹ የሞቱም አሉ። አንድ ጊዜም ተማርከው ይታዩ ነበር እና እነሱ ይነግዳሉ፣ ዶላር ነው የሚሰበስቡት። ይሄን ስፖንሰር የሚያደርጋቸው አገሮች አሉ። ሱዳን አትችልም፣ ሌሎች ናቸው እየከፈላቸው ያሉ፣ ግን በሱዳን በኩል ነው የሚመጣው። ስለዚህ በዚህም ይነግዳል። የድሮዎቹ የአስካሪስ ሚና ነው የሰጣቸው ቲፒኤልኤፍ እና በዚህም ገቢ ያለው ድርጅቱ ገቢ ያለው ኃላፊዎቹ ገቢ ያላቸው
ስለዚህ እየሆነ ያለው የሚመስለኝ እኔ አገር ለመከላከል አይደለም እንዲያውም አገር ለመውጋት ነው ይሄ ፕሮክሲ ወሩ አገርን ለመውጋት ነው አገርን ለማጥፋት ነው ደግሞ የተባበሩ ያሉት እኮ ያን የትግራይን ህዝብ አድቋል ከሚሉት ሻዕቢያ ጋር ነው የተባበሩ ያሉት ይሄን ለማድረግ ዋናው አሁን በሁለቱ ግንኙነት በዚህ ጽምዶ ምናምን የሚሉት ነገር አለ በዚህ ግንኙነት ወሳኙ ሻዕቢያ ነው ምክንያቱም እሱ መንግስት ነው በእነሱ አስተያየት እሱ የተደራጀ ኃይል ነው አትሊስት እውቅና ያለው እነዚህ ግን እንደ መንግስታዊ ያልሆነ ድርጅት ነው የሚታዩት እና የሱ አሽከሮች የሹለሌዎች ናቸው እንጂ ምንም ማለት አይደለም ከዛ በለጠ ግን ተጠቃሚዎች ናቸው ስልጣናቸውን ያቆያሉ ገንዘብ ይነግዳሉ ፕራይቬት አርሚም በመላክ ማለት ነው ያዋጉታል ሻዕቢያም እንደዛ ነው ሻዕቢያም ልክ እንደ ኢንተርፕራይዝ ነው የሚያየው ሰራዊቱን ስለዚህ አሁን ኢንተርፕራይዝ ይሆን ነው እነዚህ ኮርፖሬሽንስ ይሆን ነው ሻዕቢያም ህወሓትም እሱም ተከትሎ ነው ስርዓቱም አካሄዱም የሻዕቢያን ተከትሎ ነው ይሄድ ያለው ቲፒኤልኤፍ ቅድም ተገልጨዋለሁ ራሱ ምንም ኢኮኖሚ ያለው ትልቅ ኢኮኖሚ ይሄን አካባቢ በሙሉ የሚያናጋ የህዝብ ድጋፍም የለውም ሊያናጋ የሚችል ሱዳንም የህልውና ጉዳይ ነው ያደረገ ያለ አልቡርሃን እንጂ ራሷን ሱዳን እንኳን ሰብስቦ አገር ማድረግ አይችልም ስለዚህ እነዚህ ኃይሎች ትርምስ ይፈጥራሉ ሽብር ይፈጥራሉ በርግጥ ይሄ መታየት ያለበት ነው ግን እስከዚህ ሄደው አገርን አተራምሰው አገርን አፍርሰው የሚፈልጉት ዓላማ ያሳካሉ የፈለጉትን ፍላጎት ያሰካሉ የሚል እኔ የለኝም አሁን በማየው ማለት ህወሓት ከማን ጋር ከሻዕቢያ ጋር ነው እኮ የተጣመረ ያለው ሻዕቢያ ደግሞ ትግራይ ውስጥ አንድ ጊዜ ብቻ ሳይሆን ደጋግሞ ጥቃት የፈጸመ ትግራይን ሊያፈርስ ሊያወድ ያለመ ኃይል ነው ትግራይንም ይሁን ኢትዮጵያን ሁሉ አፍርሶ ኃይል ጉልበት ሊፈጥር የሚችል ኃይል ነው ከዚህ ጋር ተባብረህ ምንም ውጤት አያመጣም ስለዚህ ራሱ ትስስሩ የጽምዶ የሚሉት እስከዚህም ድረስ መሄድ የሚችል አይመስለኝም ዝም ብለን ተሰባስበን ተዋግተን እናፍርስ ነው ከዛ ዘለለ ነገር ምን አለ የሚለው ነገር ያለ አይመስለኝም የጋራ ነገር ያለ አይመስለኝም ሱዳንም ኤርትራም የቁሳቸው ምንጭ ሁለት ነው አንድ ዶሜስቲክ ነው የሀገር ውስጥ ነው የሀገር ውስጥ የጋቨርናንስ ጉዳይ ነው የአስተዳደር መልካም አስተዳደር የሚባል የላቸውም ዲሞክራሲ የላቸውም የዜጎች መብት መጠበቅ አልቻሉም ስለዚህ ይሄ ስለሆነ ሁሉ ጊዜ ከውስጥ የሚነሳ ግጭት አለ ከውስጥ የሚነሳ አለመግባባት አለ ሄዶም ወደ ግጭት የሚወስድ ስለዚህ ዋናው የውስጣቸው አለ አንዱ ጉዳይ ሁለተኛው ደግሞ የውጭ ኃይሎች ደግሞ አክት ያደርጋሉ አሁን ሁሉም ወደዚህ አሰብስበዋል እንግዲህ እነዚህ ትላልቅ ሀገሮች ማለት ግሎባል ፓወርስ ይሄ ነገር እንዲበጣበጥ የሚፈልጉ አይፈልጉም ምክንያቱም ይሄ የአፍሪካ ቀጠና ምስራቅ አፍሪካ ከተራመሰ ቀይ ባህርም ተተራመሰ ማለት ነው ህንድ ውቅያኖስም ገልፍ ኦፍ ኤደንም እነዚህ ሁሉ ይተራመሳሉ ስለዚህ ፍላጎት የላቸውም እንደድሮው የኢራኑ ጦርነት የሆርሙዝ ወሽመጥ ጦርነት ምን ያህል እንደጎዳቸው ያውቃሉ ሁሉ ነገር ያውቃሉ ቀይ ባህር ደግሞ ከዛ ያባሰ ነው እሱ የተወሰነ ሀገሮች መግቢያኛ መውጫ ነው ይሄ ግን በጠቅላላ ኤሽያን ከአውሮፓ ጋር ከአሜሪካ ጋር ከተለያዩ አፍሪካ ሀገሮች ጋር የሚያገናኝ ስለሆነ ይሄ ነገር ተረበሸ ማለት ይሄ ነገር ትምስምስ ወጣ ማለት አይጠቅማቸውም ስለዚህ ለኔ ትኩረት የሚያሻው የውጭውም መጠንቀቅ አለብን ማለት ኃይል አጠናክሮ የማይደፈር መሆኑ ሲያቅ የውጭው አይደፍርም ከሰራ ውስጥ አይማገድም ስለዚህ የውጭውም አለው እንግዲህ አሁን ለኔ አገላለጽ ማለት ነው የውጭው የውስጥ ሆናል የውስጡም የውጭ ሆናል እና የውጭና የውስጥ ብለህ መለየት የሚያስቸግረው ግን መለየት ከተፈለገ ግን ዋና ወሳኝ የምለው እኔ የውስጥ ነው ወሳኝ የምለው አስተያየት ነው ያለኝ ምክንያቱም ውስጥ ያን የሚቀበል አስተሳሰብ ያን የሚቀበል ኃይል ከሌለ የውጭ ምንም ፋይዳ የለውም ማለት አይህም አይነ ስውር ነው ምንም ይሰራ አይችልም ስለዚህ ለዚህም ነው በፕሮክሲ የሚዋጉት የውጭ ሰዎች የውጭ ሀገራት መንግስታት በፕሮክሲ የሚመጡት የውስጡ በዛ ይሄዱ ያሉትም ውስጡ ነው ወሳኝ የሚል ነው ያለኝ ስለዚህ ሁለቱም ፋክተርስ ናቸው ሁለቱም እንዲያውም መለየት ወደማይቻልበት ደረጃ እየደረስ ነው አሁን ቲፒኤልኤፍ ሱዳን ሄዶ ሲዋጋ ሻዕቢያ መጥቶ ከተዋጋ ኢትዮጵያ ውስጥ ይሄ የውጭና የውስጥ የሚባል ነገር መለየት ያስቸግራል ግን እንለየው ካልን ግን የውስጥ ወሳኝ ይሆናል ኢትዮጵያ የባህር በር የህልውና ጉዳይ ነው
እና ባህር በር ይገባኛል እያለች ትገኛለች። እርስዎ ስለዚህ ምን ይላሉ? ኢትዮጵያ የባህር በር ይገባታል ብዬ መጽሐፌ ላይ ማስቀምጫለሁ ከ10 ዓመት በፊት። ይሄ ኢህአዴጉት መሰናዳት ከመጣ በኋላም በደንብ ያሰብኩበት ነገር ቢኖር እንደ ስህተትም ትልቁ ስህተት አድርጌ የማየው ኢትዮጵያና ኤርትራ ያደረጉት ስምምነት ከፍተኛ ስህተት፣ ኢትዮጵያን ብዙ ያስከፈለ፣ የኢትዮጵያን ጥቅም ያላስጠበቀ ውል ነው የምለው። ኤርትራ ከኢትዮጵያ ተለየች። ወዲያውኑ ደግሞ ቆይቶ ኢህአዴግ እውቅና ሰጣት። ይሄን እውቅና ሲሰጥ የኢትዮጵያ የባህር በር ጉዳይ አንስተን አልተወያየንም። ምንድነው የኛ ጥቅም? ነጻ ትወጣላችሁ፣ ጥሩ ፍላጎታችሁ እስከሆነ ድረስ ህዝቡም ድምጽ የህዝቡ ፍቃድ ከሆነ ድረስ ጥሩ። ግን የኢትዮጵያ የባህር በር ጉዳይ እንዴት ይስተናግዳል? ምክንያቱም ባህር ኖራት እንዲሁ ዝግት ነው የሚለው ወይስ እንዴት ነው የሚለው? ቀላሉ ተራሰው የሚያየው ነገር እኮ ኢህአዴግ ማየት አልቻለም። ተራሰው ላይ የሰላሙን ጉዳይ ብቻ አይቷል። ይሄ ኢሚዲየት ሰላም ጊዜያዊ ሰላሙን ብቻ አይቷል። ይሄን ካደረግን ውጊያ አይኖርም። ውጊያ ግን ቆይቶ የኢትዮጵያ ጥቅሞችስ ካልተስተናገዱ ጦርነት መልሶ እንደሚመጣም አላወቅም። አየነው ደግሞ ስንት ዓመት ነው የቆየው? ከ83 እስከ 97 ዓመት ነው የቆየው። ከዛ በኋላ እንደተባለው ሻዕቢያዎች ባህሩን ዘጉት። በቃ ወይ ይሄን አድርጉ፣ ልክ እንደ መሳሪያ ተጠቀሙበት። ትልቅ መሳሪያ አድርገው ተጠቅመው ወይ ያላችሁን ስሙ፣ እኛ ያልናችሁን ፈጽሙ፣ ወር በዚህ አታልፉም ብሎ ዘጉት። ማሳዋን ዘጉ፣ አሰብን ዘጉ። ይሄ የኢህአዴግ መሰረታዊ ስህተት፣ አንዱ ስህተት ማለት ነው በአገር ደረጃ ይሄ ነው። ጥቅሙን በደንብ አላስጠበቀም፣ ጥቅሙን አይቶ አልተከራከረም። ስለዚህ አሳልፎ ሰጥቷል። ይሄ ባህር ይሄ ስህተታችን ነው። ይሄ ትልቅ ስህተት ነው። በኢህአዴግ ትልቁ ስህተት ይሄ ይመስለኛል። እና ይሄ መንግስት አሁን የጀመረው ነገር አለ። በቅርቡ ጊዜ ሰምቻለሁ። ይሄ መንግስት የባህር በር ይገባኛል የሚል ጥሩ ነው። እኔ ልቃወም አልችልም። ምክንያቱም መጽሐፍ ጽፍም በአንድ ወቅት የመንግስትም ፖሊሲ ይሆናል ነው ይገባኛል ማለት አለበት። በሁለት ደረጃ ይገባዋል። አንዱ በዓለም አቀፍ ስምምነት በቬናው ስምምነት መሰረት የመጠቀም መብት አለው። የባህር በር የሌለው ሀገር ባህር የመጠቀም ሙሉ መብት አለው። ይሄ ስምምነት ነው። የቬና ስምምነት 985 ዓመተ ምህረት የተደረገ ስምምነት ነው። ሌላ ደግሞ ይገባኛልም ሊጠይቅ ይችላል። ከህግ አንጻር፣ ከታሪክ አንጻር፣ ሁሉንም አመዛዝኖ መጠየቅ ይችላል። ብልሃት ይጠይቃል፣ ጥበብ ይጠይቃል። በጣም ስሬስ የሆነ ነገር ይጠይቃል። እንዲያውም የራሱም የባህር በር አስመላሽ ዲፓርትመንትም መኖር አለበት ይላሉ። ኢቭን ሚኒስትሪ ይባል ኮሚሽን ይባል ምናምን ያስፈልገዋል። ጀስት ይገባናል የሚለው ነገር ግን ማስረገጥ በጥናትም ከህግም አንጻር ከፖለቲካም አንጻር ከታሪክም አንጻር ማስረገጥ ነው ዋናው ነገር። ይሄ ነገር ደግሞ ዝም ብሎ መቆየት ሳይሆን ለአፍሪካ ህብረት መቅረብ አለበት። ምክንያቱም ጀስት ነጻ ስትወጣ ኤርትራ የኛ ጥቅም አትሰናገደም የሚለው ነገር መቅረብ አለበት። ለተባበሩት መንግስታት መቅረብ አለበት። ለሌሎች መንግስታትም በተናጠል መቅረብ ያለበት ፍትሃዊ ጥያቄ ነው፣ ህጋዊ ጥያቄ ነው የሚል አለኝ እኔ። ስለዚህ እንደዚህ ነው መቅረብ ያለበት፣ በደንብም በተደራጀ መልኩ በተጠና መልኩ ውል ባለው መልኩ ጊዜ ወስዶ ግን ኢትዮጵያ የባህር በር ማግኘት ያለባት ይመጣሉ። ከፖለቲካል አውዱ ትንሽ እንረፍና ኢትዮጵያ ውስጥ አሉ ከተባሉ አንቱ ፖለቲከኛነት በተጨማሪ ደራሲም ነው፣ መጽሐፍም ጽፈዋልና እስኪ ስለ መጽሐፉ ትንሽ ይበሉ። መጽሐፌ ምንድነው? እንግዲህ አርእስቱ ሉዓላዊነትና ዲሞክራሲ በኢትዮጵያ ነው የሚለው። ከጻፍኩት ከ10 ዓመት በላይ ሆኖታል። ዋናው አሁን የምናነሳቸውን ጥያቄዎች ለመመለስ ነው የሚሞክረው። አሁን ያነሳናቸውን ጥያቄዎች ነው መመለስ የሚሞክረው። አንድ የመጀመሪያ ምዕራፍ የኢትዮጵያ ታሪካዊ ሂደት እድገቷ፣ አመጣጧ ያስቀምጣል። ከዛ በኋላ ኢትዮጵያ ውስጥ የነበረው ይሄ በብዛት ኢትዮጵያ ውስጥ በስፋት የነበረው ይሄ የትጥቅ ትግሎች ማለት ነበሩ። እኔም እዛ ተሳታፊ ስለነበርኩ በተለይ እኔ በነበርኩበት ድርጅትና ከሱ ጋር ይገናኙ በነበሩ ድርጅቶች ላይ የነበረው ችግር ላሳይ ፈንካለሁ። በተለይ የዲሞክራሲ ጉዳይ ላሳይ ሞክሬያለሁ። እዛ መጽሐፌ የተፈጸሙ ነገሮች ቲፒኤልኤፍ የትጥቅ ትግል ያካሄደ ያለ ከ3-4 ድርጅቶች ጋር ተዋግቷል። ከኢህአፓ ጋር ተዋግቷል፣ ከኢህዴግ ጋር ተዋግቷል፣ ከኤልኤፍ ጋር ተዋግቷል፣
አንድ ቲኤልኤፍ የሚባል ትግራይ ነጻ አውጪ የሚባልም አፍኖ አጥፍቷል። ስለዚህ እነዚህ እንደ በትራጀክተሪ ሳያቸው የኢዲሞክራሲያዊ ባህሪው መገለጫ ናቸው። ዲሞክራቲክ አይደሉም። እንግዲህ እዚህ አንድ ነገር ማነሳው ነገር አለ። ይሄ ሞግቶኛል ብዙዎቹ ምንድነው የሚሉ በትጥቅ ትግል እኮ ዲሞክራሲ የሚባል ነገር የለም። ስለዚህ ለምንድን ነው አንተስ ስለ ህወሓት ዲሞክራሲያዊ በትጥቅ ትግል ወር ማንኛውም የትጥቅ ትግል የሚያካሄድ ምታነሳ ይሉኛል። እኔ መሳለኝ ለዚህ እንግዲህ በእርግጥ የትጥቅ ትግል ያካሄድክ የማፍረስ ሂደት ስለሆነ ስርዓትን የማፍረስ ሂደት ስለሆነ ዲሞክራሲ በተሟላ መልኩ ሊኖር አይችልም። የህዝብ በየጊዜው የሚካሄድ ምርጫ ማካሄድ አይቻልም። ማልታይ ፓርቲ ሲስተም ምናልባችም ላይሆን ይችላል፣ ግን ይቻላል። ግን ብዝሃ አስተሳሰብ የብዙሃን አስተሳሰብ እና የዲሞክራሲ መርሆችን ማስፈጸም ግን ትግል ሆነም ይቻላል አሉ። የጫካ ህግ አይደለም እዛ የሚኖረው። እንግዲህ ከዲሞክራሲ ጋር ተያያዥነት ያለው ሩል ኦፍ ሎው የህግ የበላይነት በጫካም ሆነ በላም መዘለል የሌለበት አንድ ጉዳይ ነው። ምርጫ ባታካሄድም የህግ የበላይነት መከበር አለበት። ሌላው የሰብአዊ መብት መከበር አለበት። ሰብአዊ መብት ጀስት በዲሞክራሲ ጥላ ስር የሚታዩ መርሆች ግን መተግበር ነበረበት ድርጅቱ። ይሄን አላደረገም ነው ያልካሉ ማለት። ለዚህም ማሳያ አስቀምጫለሁ እዛ ከነዚህ ድርጅቶች ጋር የነበረው ግንኙነት ሕንፍሽ የሚባለው የ69 ዓመተ ምህረት በታጋዮች ላይ የተወሰደ እርምጃ በማለት ጊዜ የነበረው ሁኔታ በ80 ዓመተ ምህረት ታጋዮችን በብዛት ያባረረ ያራገፈ አካሄድ እና ብዙ እንደዚህ ያሉ አብነት ተጠቅሻለሁ። ስለዚህ ይሄን ጥቅል ሳይው ድርጅቱ ዲሞክራሲያዊ ሊሆን አልቻለም ወይ ዲሞክራሲ እንዲተገብር አልቻለም የሚል ነው አንዱ። ከዛ በኋላ ደግሞ አሁን ያነሳናቸው እሺ መንግስት ሆነ እንግዲህ የሚጠበቅበት መንግስት ሲሆን ነው ስለ ዲሞክራሲ ደግሞ ይበልጥ በተሟላና በተደራጀ መተግበር ይችላል። በዛን ጊዜም ቢሆን ግን ለይስሙላ የብዙሃን ፓርቲ ስርዓት አለ እንጂ የአንድ ፓርቲ ስርዓት ነው የነበረው። ወሳኙ አንድ ፓርቲ ነበር። ስለዚህ ዲሞክራሲያማ አስተሳሰቡም የአንድ ፓርቲ ነው። የአንድ ፓርቲ ወይ አብዮታዊ ዲሞክራሲ ሄጀሞኒ ይላል በጽሁፉም ደረጃ። እሱ ነው ወሳኝ መሆን ያለበት በአንድ ሀገር። ቫንጋርድ የሚለው ማለት ነው እኔ ነኝ መሪ፣ እኔ ነኝ የማውቀው ለሁሉም ነገር፣ ለተወሰነ ደረጃ የሚያሸጋግራችሁ እኔ ነኝ የማውቀው ከእናንተ በላይ ብሎም አስቀምጧል። ስለዚህ ብዙ ነገሮች አስቀምጧል። ይሄ ቅድም ያነሳሁት ይሄ ዲሞክራሲ ጥርናፈም አይሄድም ከዲሞክራሲ ጋር። ስለዚህ መንግስት ከሆነ በኋላም ለይስሙላ ክልሎች ተባብለዋል፣ ማልታይ ፓርቲ ሲስተም ተብሎ ፓርቲዎችም ተብለዋል። አንድም በህገ መንግስቱ የተቀመጠው ነገር ስራ ላይ አልዋለም። ዲሞክራሲን በሚመለከት ስራ ላይ የዋለ ሆኖ አይታየኝም። ስለዚህ ይሄም አስቀምጫለሁ፣ በዝርዝር አስቀምጫለሁ በመጽሐፌ ውስጥ። ለምን የአንድ ፓርቲ አገዛዝ አምባገነንነት ኦር ምንድነው የሚሉት ኦቶሪታሪያን ዲሞክራሲ ይሉታል። ቢበዛ ኦቶሪታሪያን ዲሞክራሲ ነው የነበረው እንጂ ከዛ የዘለለ ነገር አልነበረውም የሚል አስቀምጫለሁ መጽሐፌ ውስጥ። ሁለተኛው ደግሞ ትልቁ ቅድም ያነሳሽው በመጨረሻ ላይ ያነሳሁት ይሄ እነመለስ ይሄን የኤርትራ ጉዳይ ጎልቶ እንዳይወጣ ወደፊት እንዳይመጣ የባህር ጉዳይ ከኤርትራ ጋር የተፈተነበት መንገድ አግባብነት ኤርትራውያን በተለይ ሻዕቢያ በእኛ ላይ የደረሰው ጫና ይሄ በአገር ውስጥ ጎልቶ እንዳይወጣ ቦናፓርቲዝም የሚል ማታለያ ይዘው መጡ። ቦናፓርቲዝም የሚል እና ይሄን የሚቃወምን ቦናፓርቲስት ነው። አሁንም እየተቀበሉ ይላሉ። እስካሁን ድረስ ትክክለኛው ነገር አብዮታዊ ዲሞክራሲ ነው፣ ልማታዊ መንግስት ነው። ልማታዊ መንግስትም አልነበረም፣ ዲሞክራሲያዊ መንግስትም ሁለቱም አልነበረው። በጥርናፋ የሚሄድ ዲሞክራሲ እንደዚህ ጨፍጎ የያዘ በልማት ደረጃም መንግስት አብዛኛውን ነገር የሚቆጣጠርበትና ለሙስና የተጋለጠ ትላልቅ ድርጅቶች መሰረተ። በሙስና የተበሉ በሌብነት የተበላ ነው እንጂ እድገት በዚህ መንገድ የመጣ ነው። ሙሰኛ የራሱ ባለሙያዎችን የጠቀመ እንጂ ህዝቡን በስፋት ያልጠቀመ ነበር። ይሄም ለማሳየትና ቦናፓርቲዝም ቦታ የለውም ያልነበረ ይሄ ክራይ ሰብሳቢነት ይባላል። ከኢህአደግ በላይ ከድርጅቱ በላይ ክራይ ሰብሳቢ አልነበረ፣ ከመንግስት በላይ ክራይ ሰብሳቢ አልነበረም።
ማን ነው ክራይሲስ ሳይምበል ከሱ ውጭ ማለት ነው። ስልጣንን ተቆጣጥሮ የፈለገውን የሚያደርግ የፈለገውን ሀብታም ያደርጋል፣ የፈለገውን መሬት ነጥቆ ይሰጣል፣ የፈለገውን ኤቭሪቲንግ እሱ ነው የሚያደርገው። ስለዚህ ይሄ የማይሄድ ነገር የማይሄድ በጽሁፍ የቀረበ ነገር ነው ነበር። በአጠቃላይ ህገ መንግስቱ ስራ ላይ አልዋለም። ፓርቲው ነው ወሳኝ። ይሄ ፓርላማም ይሁን ሌሎችም እንዲያውም አሁንም በዚህ መታየት ያለበት ይመስለኝ ዲሞክራሲ መሰረታዊ የሆኑ መመዘኛዎች አሉት መሟላት ያለባቸው አሳታፊ መሆን አለበት፣ አቃፊ መሆን አለበት፣ ተወዳዳሪ መሆን አለበት። ከዚህ ውጭ ያለ ዲሞክራሲ አይሰራም። በእኛም ሀገር እንግዲህ እዚህ ላይ ችግሮች የሉም አይደለም፣ ከእድገታችን ጋር በማነጻጸር ነው ያየሁት ያለሁትና ይህም ለማስቀመጥ ሞክሬያለሁ። ኢትዮጵያ እንዴት ትሄድ የሚለውን በመጨረሻ ለማስቀመጥ ሞክሬያለሁ። አቶ ገብረአሁን ደግሞ ወደ ህወሓት ልመልሱትና በቅርቡ አሜሪካ በከፍተኛ የህወሓት ባለስልጣን ላይ የቪዛ ሪስትሪክሽን አድርጋ ነበረ። ይሄ ምናልባት የኢንተርናሽናል ተቋማቶች ህወሓት ላይ ያላቸውን አቋም በአንጻራዊ ሁኔታ ያንጸባርቃል ብለው ያስባሉ? ህወሓቶች የራሳቸው የፕሮፓጋንዳ ስልት አላቸው። በፕሮፓጋንዳ ነው የሚኖሩት። ስልት አላቸው፣ ፕሮፓጋንዳ ምናራቸው። አሁን እንግዲህ በፕሮፓጋንዳ በላይ ይሄ አፋኝ ህግም ጨምረዋል። ህዝቡን ለመቅጣት ለማሰር ለመግደልም የሚያስችላቸው ከደርግም የባሰ ህግ አውጥተዋል። አሁን በልዩ ሁኔታ የህልውና ብለው ምናምን አውጥተዋል። እና ምንድነው የሚታየኝ ይሄ የአሜሪካ የፓስፖርት ሪስትሪክሽን ምንድነው ያሉት? እኛ እንኳን አሜሪካን አዲስ አበባ እንኳን እንሄድ በሚል ነው የመለሱት። ይሄ ደንቆሮ መልስ ነው ማለት ምልክቱ ነው። ምንድነው ያሳያል? ሜሴጁ ዲፕሎማቲክ ትርጉሙ ምንድነው ብለው በማየት ፈንታ የግለሰቦች አድርገውታል። የግለሰብ ጉዳይ አይደለም። ይሄ ጉዳይ የግለሰብ አይደለም። በቃ አይተው እነዚህ መቀጣጫ ሊሆኑ ሳይን ነው፣ ምልክት ነው። አልተቀበልናቸውም። ፕሪቶሪያ ውል ማፍረሳችሁ የፕሪቶሪያን ውል ማፍረሳችሁ አልተቀበልንም ነው ያላችኋሉ። ይሄን ትርጉም ትተው እኛ እንኳን ሄድም ለምን ቪዛ ያስፈልገናል? እዚህ ሀገራችን ነው የምንቀመጠው እንጂ ወደ አዲስ አበባ እንኳን ሄድም ቪዛ ጠቅላላ የድንቁርና መልስ ነው መስጠት የሞከሩት። አሁንም እንደዚያ ነው እያናሱት ያለው። አሜሪካ ያህል መንግስት ቪዛ ሪስትሪክሽን አደረገ ማለት ትርጉሙ በዲፕሎማሲ ትልቅ ነው፣ ትልቅ ትርጉም ነው አለበት። ይገባቸው ይገባ ነበር። አሜሪካኖች ከዛም በፊት መግለጫ አውጥተዋል። የፕሪቶሪያን ስምምነት አታፍርሱ፣ እንደገና ወደዚያ ተመለሱ የሚል። አውሮፓ ህብረትም እንግዲህ እነዚህ የዓለማችን ግማሽ ኃይል ቢያንስ ናቸው። አቁሙ፣ አካሄዳችሁ ትክክል አይደለም፣ ወደ ጦርነት አትግቡ፣ ሰላምን እሺ ብለው አስተላልፈዋል። ይሄ ትልቅ የዲፕሎማሲያዊ ምት ነው። በቲፒኤልኤፍ ላይ ትልቅ የዲፕሎማሲያዊ ምት ነው። ራሱ ቪዛው መግለጫዎቹ እነዚህን ጠምረሻ ያቸው እና እነዚህ በጋራ ስታያቸው ትልቅ የዲፕሎማሲ ውድቀት ነው። ግን ደግሞ ቅድም ነግሬዋለሁ፣ የቴሮሪስት መንገድ የመረጠ ኃይል ይሄ ደንታው አይደለም። ምክንያቱም እነሱ የሚገዙበት የጫካ ህግ አሁን ያወጡት የጫካ ህግ እንጂ የዓለም አቀፍ ህግ የዓለም አቀፍ እውቅና ይሄ ሁሉ አፈርድ የሚያስበልተውታል። በቃ አይቀበሉትም። ይሄን ነገር የምንቀበለው የራሳችን ህግ እዚህ አውጥተናል ማንም አይንካብን ብለው በዚህ ባወጡት በጫካ ህግ ለመመራት ለሰላም እስከሆነ ድረስ ማንም ኃይል ማንም መነጋገር አለበት የሚል አስተያየት አለ። ምክንያቱም ጀስት መነሻዬ ዳግም እንዳለፈው ጊዜ እልቂት ትግራይ ውስጥ መሆን ያለበት ኦፍ ኮርስ እየደረሰ ነው። ወጣቱ እየተሰደደ ነው። ወጣቱ በረሃ ላይ ነው ያለው፣ እየተደበቀ ነው ያለው። ለጦርነትም የተዘጋጁ አሉ። ያለፈው ያህል እልቂት እንዲደርስ ግን አልፈልግም። ጦርነት አይኑር ባይነኝ በማንኛውም። ስለዚህ ጅምሩ ጥሩ ነው። ቅድም ተናግረናል። ይሄ ውጤት ያመጣል ወይ እንዴት ከህዝቡ ፍላጎት ጋር ታስሮ ዲፕሎማሲው ጫና ከፈጠረ ለውጥ በተወሰነ ሊመጣ ይችላል የሚል ተስፋ ሁሉ ጊዜ ተስፋ ያደርጋሉ። እኔ ጥያቄዎችን ጨርሻለሁ። በመጨረሻ ማለት የሚፈልጉት ነገር ካለ እኔ እንግዲህ አሁን ለኔ አሳሳቢ ጉዳይ ቅድም ያነሳ ነው ይሄ ጦርነትና የሰላም ጉዳይ ነው። ኢትዮጵያ ሰላም ትፈልጋለች። ትግራይም በጣም ስለተጎዳ ከመጠን በላይ ስለተጎዳ በምንም አይነት ሁኔታ ጦርነት መግባት የለበትም። እኔ ህወሓት ወኪል አድርጋ ላይው አሁን በህግም በቅድም ባስቀመጥኩት ካራክተራይዜሽንም ባካሄዱም ህዝብ የማጥፋት አገር የመበተን ትግራይን ባዶ የማስቀረት ህዝቡን የመበታተን ስራ እየሰራ ስለሆነ በሱ የሚመጣ ድርድር ውጤት ይኖረዋል ብዬ አላምንም። ስለዚህ መንግስት ይቋቋም፣ ሁሉን የሚያካትት መንግስት እንዲቋቋም ፈልጋለሁ። መጀመሪያ
የሚቀረጹ አጀንዳዎች በሙሉ ወደ ሰላም የሚወስዱን መሆን አለባቸው። መንግስትም እንደዚህ ማድረግ አለበት። በሌላ በኩል ያሉትም ወደዚህ እንደዚህ ማየት አለባቸው እላለሁ እኔ። ከዚህ አንፃር ጊዜ ወስዶም ቢሆን የሰላም ትግሉ ማካሄድ መቀጠል አለብን። አሁን ያለው ይሄ ጦርነት አዝማሚያ ግን መቆም አለበት። እንግዲህ በአንዱ ወገን ፍላጎት ይቆማል ወይ ሌላ ነገር ነው። ግን መቆም እንዳለበት ግን መስማማት አለብን። ድርድር ማካሄድ እንዳለብን ግን እስማማለሁ። ድርድር መካሄድ አለበት እና በዚህ መንገድ ጦርነቱ መቆም አለበት እንጂ ትግራይ አሁን ባለበት ከሄደ ከተወሰነ ዓመት በኋላ ከኤርትራ የባሰ ምድረ በዳ ይሆናል። ወጣቶች አይኖሩም። ከዛም በባሰ ነው የምልሽ። ከዛ ከኤርትራም በባሰ ኤርትራ ወጣቷ በሙሉ ወይ ተሰዷል። 75,000 ኤርትራውያን ኡጋንዳ አንዲት አፍሪካ ሀገር ካሉ ሌላው ሀገር ምን ያህል ሊኖር እንደሚችል ያስፈልጋል። ኤርትራ ወጣት አላት ወይ? የቀረውን በሰራዊት ውስጥ ነው የተካተተው። ሰራዊት ውስጥ የተካተተ ነው። የባሰ ከኤርትራም የባሰ ይሆናል የሚል ስላለኝ ይሄ ነገር በሰላማዊ መንገድ የሚፈታበት አቅጣጫ መታየት ያለበት። በጣም አመሰግናለሁ።